ሰላም ናችሁ? ሰላም ዲቃል የፋሚሊዎች ቤተሰቦች በአጠቃላይ እንዴት ናችሁ? ሰላም ናችሁ? ሰላም ነኝ አለሁ። ቁጭ ማለት አቃተኝ እና እንደዚህ ገደፍ ብዬ አሁን ራሱ ወሰድ ያረኩላችሁ እንዲቀረጽኩላችሁ ያለሁ ማለት ነው በእውነት እና እግዚአብሔር ይመስገን ናቸው። ምን እንደምላችሁ አላውቅም። እግዚአብሔር ይመስገን። ዋናው እሱ ነው የሚፈለገው ከምንም በላይ ዋናው ደህንነት ነው። በዚህ ራሱ ሰላም እግዚአብሔር ይመስገን። በእውነት በጣም ስደት ትርፉ ህመም በሽታ ገዝቶ መግባት ብቻ ነው። ሌላ ጥቅም የለውም፣ ሌላ ትርፍ የለውም። በእውነት በጣም ምንም ማላቅ ልጅ እዚህ መጥቻ ግን ደህነኛ የወገብ በሽተኛ ሆንኩኝ እና ደግሞ እግሬ በጣም እየደረሰኝ እጅ እግሬ እርግፍ በቃ እንዳለ ማለት ነው። በእውነት መስማ እንጂ ከምንም በላይ ከገንዘብ ከምንም በላይ ጤና ነው የሚበልጠው። ውዶችዬ ቅድሚያ ለጤናችሁ ስጡ። ጤና ሲኖረን ነው የምንኖረው። ጤና ሲኖረን ነው ማድረግ የምንፈልገውን ነገር የምናደርግ መሆን የምንፈልገውን ነገር የምንሆነው። በእውነት ሁላችንም በስደት ያለን በጣም ራሳችንን ልንጠብቅ ይገባል። በእውነት እነሱ ደግሞ አህያ እንኳ ያስባል ብዬ አስባለሁ። የእነሱ እኮ ምንም 24 ሰዓት ይተኛሉ፣ 24 ሰዓት ይበላሉ። በቃ ሰው መሆናችን ሁሉ አያስቡትም። ሰው መሆናችን ሁሉ ራሱ አያውቁትም። ሰው አንመስላችሁም። በቃ የሆነ ዝም ብለን ረሃቦት ነው የምንመስላችሁ። የሚደክመን የሚታክተን የሚያምን እረፍት የሚያስፈልገን ህይወት ያለን ለህይወታችን የምናስብ ለህይወታችን ሌላ እንደምንጨነቅም በቃ የለም። በቃ ነፍስ የሆነ ነፍስ ያለን ሰው አንመስላችሁም። እኔ እራሱ ወዳድነት ይሁን የተለያዩ ፍጥረት ሆነ ይሁን የማርያም ሆነ በጣም የሚገርመኝ አንዳንዴ ማለት ነው። በተለይ እዚህ እኔ ያለባቸው ሰዎች እኔ እንጃ የሆነ አንዳንዶችን ሳይ እንደው ደህና ናቸው እንዲሆኑ ምናምን ይላሉ። እንደዚህ እኮ እኔ በጣም ይለያሉ ያለሁባቸው ከንፈሬ ራሱ ማለት ነው እንዴት እንደሚደርቅ አሞኝ ነው ነበር እና ደግሞ በቃ አሁን ላይ በጣም እየደከመኝ ነው፣ በጣም እያመመኝ ነው። አሁን በጣም ስራ እያበዙብኝ ያውቀው ማለት ነው እና ከንፈሬ ሁሉ ይደርቃል እና ለእነሱ እንጂ ለእኛ አንድች ነገር አይጨነቁም ከምንም በላይ ማለት ነው። እና ምን ማድረግ አለብን መስላችሁ? እንደዛ ማድረግ አለብን። አሁን ድምፄን ስለሰማኝ መጣች። ቆይማ እንደውም ላሳያችሁ መሰል ታሪክ ይላዙ መታ የዚህ አሁን እንትን ትላለች። ይወት የት ነበረች? በምንድን ነበር ማዞሩ? አንቺ ማለኝ እንጂ ላሳያችሁ ነበር ማለት ነው። እና እንደዛ እላችኋለሁ ሁዶች። አዳዲስ የሆናችሁ ሰብስክራይብ አድርጉኝ። እሺ እኔ አሁን እንግዲህ ወደ ሀገሬ ልገባ ስለሆነ እግዚአብሔር ጤናዬን ሰጥቶኝ በሀገሬ ሰርቼ መለወጥ ስለምፈልግ እዛ ደግሞ ሆኜ ብዙ ነገሮችን እንሰራላችኋለሁ። ለእናንተ የሚጠቅሙ ለእናንተ የሚሆኑ በቃ ጥሩ ነገሮች ይዤላችሁ መጣበት ሚዲያ ስለሆነ ሰብስክራይብ አድርጉኝ፣ ቤተሰብ አድርጉኝ፣ እህታችሁ አድርጉኝ፣ ጓደኞቹ አድርጉኝ ማለት ነው። እና አዳዲስ ሆናችሁ ደግሞ ደምሪኝ ወይም ደግሞ ሀይ ብላችሁ እንትን በሉኝ ማለት ነው። ከዛ ውስጥ እየገባሁ ደምራችኋለሁ፣ ላይክ ሰብስክራይብ አድርጋችኋለሁ ማለት ነው። አዳዲስ ሆናችሁ አብረን እንደግ። እሺ አብረን እንስራ፣ አብረን ሰብስክራይብ እንዳደረግ አብረን እንደማመር እላችኋለሁኝ የኔ ወዶች። እና ደግሞ በጣም ስላሰባችሁልኝ ስለተጨነቃችሁልኝ ድምፅሽ ምን ሆኖ ነው? ድምፅ የለሽም ታመሻል ወይ ድምፅሽ ምንድን ነው ምናምን ለምትሉኝ ደግሞ ድምፄ ደህና ነው። ድምፄ በጣም ደህና ነኝ። ግን እነሱ እንዳይሰሙኝ ነው ቀስ ብዬ የማወራሽ። ምክንያቱም ቤቱ ትልቅ ቢሆንም በቤቱ ልክ ነው ሰው ያለው። በዛ ላይ ስራ ያላቸውም እንዳሉ ቤት ነው የሚተኙ ማለት ነው። ከዛ እንደዛ ስለሆኑ እኔ ክላስ የለኝም። ስለዚህ ክላስ ስለሌለኝ
እንደዚህ ቪዲዮ የምቀርጽበት እና ማውራበት ስፍራ የለኝም። ለዛ ነው ማለት ነው ወንዶች እንጂ እኔ በጣም ደህና ነኝ። በሰፊው እስክንገናኝ ድረስ እንግዲህ እግዚአብሔር ይመስገን የራሱ በቂ ነው ከምንም በላይ ማለት ነው። ግን የራሳችሁ ሲኖራችሁ የምታርፉበት ቦታ ይመቻችኋል ማለት ነው። ግን የራሳችሁ ቦታ ከሌላችሁ አይመቻችሁም እና ለዛ ነው ውዶችዬ፣ ስላስባችሁልኝ በጣም አመሰግናለሁ። ቴንኪዩ እላችኋለሁኝ እና ማደግ እፈልጋለሁ። እኔ ከእናንተ የምፈልገው ሰብስክራይብ እና ላይክ ብቻ ነው ውዶችዬ። እሺ ሀሳብ ካላችሁ ሀሳብ ዝግጁ ነኝ ለመቀበል። ሰብስክራይብ እያደረጋችሁ ሀሳባችሁን ግለጹልኝ። በቅርብ ልገባ ትንሽ ቀርቶኛል። ስለዚህ የኔ ፋሚሊ ለመሆን ደወል ምልክቱን በመጫን ማለት ነው። በሰላም ሀገር ያብቃኝና በብዙ ነገር እንገናኛለን። እዚህ የሚያየሁትን ሀገር ላይ ያኖርኩትን ብዙ የሚያስተምራችሁና በጣም ትወዱት ነገር ቤላችሁ ስለመጣ እስከዛው ድረስ ሰላም ሆኑልኝ። እኔም ትንሽ ስለቀረኝ ማለት ነው። ያው ግን እስከዛው ድረስ እንደዚህ ተኝቼም ተቀምጬ በእንደዚህ ሁኔታ ሰላም ልበላችሁ ብዬ ነው። እሺ ውዶች እና በጣም ወዳችኋለሁ። ሰላም ሁኑልኝ። ሰላም ለሁላችን፣ ሰላም ለሀገራችን። በያላችሁበት ቦታ እግዚአብሔር ጠብቃችሁ። እወዳችኋለሁ። አዳዲስ ሆናችሁ ሰብስክራይበር እንደራረግ ወዶች ያረጋችሁኝ ያላችሁ ደግሞ በጣም አመሰግናለሁ። ቴንኪዩ ሶማች እላችኋለሁ እና እግዚአብሔር ይመስገን በእውነት አሁን እንደዚህ ራሱ መቀርጽላችሁ ለእናንተ ለማስታወሻ ያህል እንኳን እንዲሆናችሁ ያኔ እንደዛ ምናምን የሆነ በቃ አንዳንድ ሰው እኮ እውነት አይመስለውም ሁላ ማለት ነው። እና እኔ እንደዚህ ያሳለፍኩት ታሪክ ጊዜው ባርዳ ክርስቶስ ነው የሚያሰኝ በእውነት። ግን የሚገርመው እግዚአብሔር አብሮ ካለ ሁሉም ነገር ይታለፋል እና እግዚአብሔር ከእናንተ ጋር ሁሉ እንድታልፉ ወዳችኋለሁ። እስክንገናኝ ደግሞ በሌላ ሰላም ሆኑልኝ። ቤተሰብ መሆናችሁ እንዳትዘነጉ። ቃልዬ እግዚአብሔር ልጅ እህታችሁ ነች። ትወዳችኋለሁ። መልካም